اللهم لا تجعل لنا ذنب يا الله باروچوي الله تبارك وتعالى ጥርት ያለ ኢስላምን ዲንን ለሰው ልጆች በሙሉ መርጧል። ለአላህ የሚገባው ጥርት ያለ እምነት ነው። በአላህ የምታምኑት እምነት የጠራ ይሁን ብሎናል። አላ ሊላሂ ዲኑል ኻሊስ ንግግራችንን፣ ተግባራችንን፣ ስነ ምግባራችንን ልናሳምር ልናጠራ ከመቀላቀል ልንጠራ ይገባናል። አላህ ተባረከ ወተዓላ የሚቀበለው በኢኽላሱ የተሰራን ስራ ነው። ኢኽላስ ማለት እምነትን ለአላህ ማጥራት ማለት ነው። ነቢይን ዓለይሂ ሰላቱ ወሰላም በሚሰሩት ስራ ሁሉ እሳቸውን ተከትሎ መስራት ማለት ነው። ማናችንም ጉዟችን መች አብቅቶ ከዱንያ ወጥተን ወደ አኼራ እንደምንገባ አናውቅም። ድንገት ነው ሞት ሊመጣ የሚችል። ያኔ ከተያዙ በኋላ ተመልሶ መታረም አይቻልምና ዛሬውን ቆም ብሎ ጉዞን መፈተሽ፣ አቋምን መፈተሽ። የተጓዝኩበት ያለው መንገድ የማን መንገድ ነው? ነገ ቀብር ስገባ ያዋጣኛል ወይ? ስራጡ ላይ ስያዝ ያሳልፈኛል ወይ? ኬላውን መሻገር እችልበታለሁ ወይ? ከየት መጣሁ ብባል መልስ አለኝ ወይ? እውነት የነቢ ተከታይ ነኝ ለማለት ያስችለኛል ወይ? ትልልቅ ጥያቄዎች ናቸው። ቀብር ላይ ተጠይቀን መልስ አተን ከመደናገራችን በመላኢካ መዶሻ ከመደብደባችን በፊት ዛሬውኑ ከቁርአን ከሐዲስ መልስ ያገኘነትን ነገር ይዘን እንሄድ። ከቁርአን ሐዲስ መልስ የሌለውን ነገር ማን ነው የሚያደርገው? ማን የቂያም ቀን የሚያዋጣኝ ቁርአን ሐዲስ ብቻ ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። ከዚች ዱንያ መቼ እንደምንወጣ በምን መልኩ እንደምንወጣ ማናችንም አናውቅም። ከዱንያ ሲወጣ ወንጀልን በደልን ተሸክሞ አዝሎ የወጣ ሰው ነገ አላህ ፊት ይዋረዳል። ተመልሶ ማረም ማስተካከል አይችልም። በዱንያ ቆይታው ጠንቃቃ የሆነ አላህን የፈራ ከወንጀል የጸዳ አላህ ፊት ሲቆም ይኮራል፣ ይከበራል። ከዛ በኋላ አይፈራም፣ አይጨነቅም። የአላህ ባሮች ሆይ አላህ ተባረከ ወተዓላ ጥርት ያለ ኢስላምን ዲንን ለሰው ልጆች በሙሉ መርጧል። ለአላህ የሚገባው ጥርት ያለ እምነት ነው። በአላህ የምታምኑት እምነት የጠራ ይሁን ብሎናል። አላ ሊላሂ ዲኑል ኻሊስ ፈዕቡድላህ ሙኽሊሰን ለሁ ዲን ብሎ አዟል። አላህን እምነትህን ጥርት አድርገህ በብቸኝነት ተገዛው። ለአላህ የሚገባው አላህን የሚመጥነው ጥርት ያለ ዲን ነው፣ እምነት ነው ብሎናል። ንግግራችንን፣ ተግባራችንን፣ ስነ ምግባራችንን ልናሳምር ልናጠራ ከመቀላቀል ልንጠራ ይገባናል። አላህ ተባረከ ወተዓላ የሚቀበለው በኢኽላሱ የተሰራን ስራ ነው። ኢኽላስ ማለት እምነትን ለአላህ ማጥራት ማለት ነው። ነቢይን ዓለይሂ ሰላቱ ወሰላም በሚሰሩት ስራ ሁሉ እሳቸውን ተከትሎ መስራት ማለት ነው። ነቢ ያልሰሩትን አለመስራት፣ የሚሰራውን ስራ በሙሉ በነቢዩ ሱና መሰረት ለአላህ ተባረከ ወተዓላ ብቻ ብሎ
መስራት ማለት የሚያድነው ይሄ ነው። ከዛ ውጪ ከንቱ ልፋት ነው የሚሆን፣ ድካም ነው የሚሆን። ማየት ያለብን መስራታችንን ብቻ ሳይሆን እንዴት ነው ምሰራው፣ ምንድነው ምሰራው ልንል ይገባናል። ኢስላም አላህ ተባረከ ወተዓላ ራሱ የመረጠው ዲን፣ ራሱ ሙሉ ያደረገው ዲን ነው። ሰዎች ተባብረው የፈጠሩት የገነቡት ዲን አይደለም። ከሰዎች ምንም አይነት ጭማሪ የሚፈልግ ዲን አይደለም። አላህ ራሱ ለሰው ልጆች የመረጠው፣ አላህ ራሱ ሙሉ ያደረገው ነቢያቶችን ልኮ ወደ ሰዎች ምንም ሳይጨመር ሳይቀንስ ያደረሰው ዲን። አላህ ተባረከ ወተዓላ ከእምነት ኢስላምን መርጦላችኋል ብሎናል። አላህ የመረጠውን ልንመርጥ፣ በኢስላም ልንብቃቃ፣ ኢስላም ውስጥም ጠቅልለን ልንገባ ይገባናል። ዲን አልኢስላም የረሕመት ዲን፣ የፍትህ ዲን ነው። የሰው ልጆችን ፍላጎት በሙሉ የሚያሟላ ዲን ነው። ከእስላም አንዳች ነገር ጎድሎ ከጎረቤት ከሌላ እምነት ማምጣት የሚያስፈልግበት ሁኔታ የለም። አንድ ሰው ሙስሊም ሲሆን ሙሉ እጅግሩን ለአላህ ተባረከ ወተዓላ መስጠት ይጠበቅበታል። እየመረጡ መከተል፣ ደስ ያለውን ማድረግ፣ ደስ ያላለውን መተው ኢስላምን ያለመረዳት ምልክት ነው። ነቢዩ ዓለይሂ ሰላቱ ወሰላም 13 ዓመት መካ ሲቆዩ 10 ዓመት መዲና ሲቆዩ ከመካም ይሁን ከመዲና ሰዎች ሲያጣላቸው የነበረው በሁሉም ነገር ኢስላም ውስጥ ግቡ፣ ኢስላም ማይደግፈውን ማይፈቅደውን ነገር ራቁ፣ ተጠንቀቁ፣ በኢስላም ተብቃቁ በማለታቸው አጀዐለል አሊሀተ ኢላሀን ዋሂዳ እያሉ ሲያወግዙ የነበረው ለዚህ ነው። እኛ ረዥም ዓመት ብዙ ትውልድ ያስቆጠርንበት ብዙ ዓመታት ያሳለፍንበት የራሳችን የሆነ እምነት፣ ባህል፣ ስርዓት፣ አካሄድ ያለን ሰዎች ነን። ሙሐመድ መጥቶ ለምንድነው ሁሉን ነገር እርግፍ አድርጋችሁ ትታችሁ ኢስላም ውስጥ ግቡ፣ በአላህ ብቻ ተብቃቁ የሚለን? ይህ የሚገርም ነው እያሉ ከነቢ ጋር ዓለይሂ ሰላቱ ወሰላም ይጣሉ የነበረው በዚህ ምክንያት ነው። ያ ድሮ ተብሎ ያለቀ ጉዳይ አይደለም። አሁንም ድረስ ኢስላምን ያልተረዱ ነቢይን ዓለይሂ ሰላቱ ወሰላም የመካ ሰዎች ለምን አዳ ሲያደርጓቸው እንደነበረ ያልገባቸው ኢስላም በቃል ብቻ ላ ኢላሃ ኢለላህ በማለት የሚያበቃ የሚመስላቸው ሰዎች ሙስሊም በእምነቱም በተግባሩም በአስተሳሰቡም ጭምር ቁርአንን ሐዲስን ተከትሎ መጓዝ ይጠበቅበታል። የሰው ልጆች ልብ የሚረጋጋው በዱንያ ቆይታ ትርፋማ መሆን የሚቻለውም በዚህ ነው። እምነትን ጥርት ሲያደርጉ፣ እውነተኛ ሙስሊም ሲሆኑ፣ ቁርአን ሐዲስ የሚፈቅደውን ሲያደርጉ፣ ከቁርአንና ሐዲስ ውጭ የሆነ ነገር ሲርቁ ልብ ይረጋጋል፣ ሰላም ያገኛል፣ ይጸዳል፣ ይጠራል። በተቃራኒው ደግሞ ሽርክ ሲኖር ከዲን የሚጋጩ ነገሮችን መውደድ፣ መፍቀድ፣ መፈለግ፣ ማድነቅና ቁርአን ሐዲስ በማያጸድቃቸው ነገሮች መማረክ ሲኖር ልብ ይጨልማል፣ ቀልብ ይደርቃል፣ ከአላህ መንገድ ይርቃል። ይህ እንዳይሆን በሁሉም ነገር ቁርአን ሐዲስን መከተል፣ በሁሉም ነገር ኢስላም ውስጥ ጠቅልሎ መግባት የእያንዳንዱ ሙስሊም ግዴታ እንደሆነ በማወቅ የኔ ኢስላም እስከምን ድረስ ነው? ኢስላምን እስከምን ድረስ ተረድቻለሁኝ? ስንበላ፣ ስንጠጣ፣ ስንለብስ፣ ቤት ስንገባ፣ ከቤት ስንወጣ፣ ከጎረቤት ጋር ስንኗኗር፣ ስንገዛ፣ ስንሸጥ ኢስላም ህግ አስቀምጧል። ጥቃቅን ነገሮችን እንኳን እንደፈለጋችሁ አድርጉ አላለም። አይደለም ትላልቅ ነገሮችን ይቀርና እያንዳንዱ እርምጃችን፣ እንቅስቃሴያችን ይጻፋል፣ ነገ ያስጠይቀናል። ይሄን ብለሃል፣ ይሄን ፈቅደሃል፣ ይሄን አውግዘሃል፣ ይሄን ወድሃል፣ ይሄን ጠልተሃል፣ ለምን ምን ይዘህ እንባላል። አንድ ሰው ሙስሊም ሆነ ማለት ሁለመናውን ለዲን ሰጠማት፣ ለአላህ ሰጠማት። ፍርድን ከቁርአን ከሐዲስ ለመውሰድ ከዛ ውጭ ያሉ ነገሮችን በሙሉ ለመተው ለመጣል ፈቃደኛ ዝግጁ ሆነ ማለት ነው እንጂ ኢስላም በስም ብቻ አይደለም፣ በምኞት ብቻ አይደለም። እያንዳንዱ ሙስሊም ነኝ የሚል የነቢዩ ዓለይሂ ሰላቱ ወሰላም ተከታይ ነኝ የሚል ሰው ከፀጉር እስከ እግር ጥፍሩ ድረስ በእስላም የተሞላ መሆን መቻል አለበት። እንደዚህ ልበሱ፣ እንደዚህ አትልበሱ፣ እንደዚህ ብሉ፣ እንደዚህ አትብሉ ተብለናል። በግራ እጁ ሲበላ ያዩትን ሰው ነብዩ ሰለላሁ ዐለይሂ ወሰለም በግራ እጅህ አትብላ ብለውታል። በቀኝ ነው የሚበላው ብለውታል። ሕፃን ልጅ ቢስሚላህ ሳይለውም ሕፃን ከመሆኑ ጋር ምግብ ላይ ቁጭ ሲል እጁን ወደ ሳፋ ሲያስገባ ባዩት ጊዜ እጁን ይዘውታል። ቀድመህ ቢስሚላሂር ረህማኒር ረሂም ቢስሚላህ ይበል ብለውታል። ሸይጣን በሱ ተመስሎ መጥቶ ነው ብለዋል ዓለይሂ ሰላቱ ወሰላም።
ቢስሚላህ ሳይል ሊበላ የፈለገን ሰው። ፀጉር አቆራረጥንም በተመለከተ ፀጉርህን ሙሉ በሙሉ ቁረጠው ወይ ሙሉ በሙሉ ተው ብለዋል። ልብስ አለባበስንም በተመለከተ ልብስህን ከፍ አድርግ፣ የሙስሊም ልብሱ እስከ ባቱ ድረስ ነው ብለዋል። ቅንድብ የሚቀነደቡ ሴቶችን፣ ፀጉር የሚያስቀጥሉ ሴቶችን፣ ለውበት ብለው ፍንጭት የሚያሰሩ ሴቶችን ረግመዋል። መሰል በርካታ ዲነል እስላም ውስጥ የተቀመጡ ህጎች አሉ። በትንሽ በትልቁ የነቢይን ዓለይሂ ሰላቱ ወሰላም ህግ ስናከብር የእስላምን ህግ ስናስቀድም ነው እውነተኛ ሙስሊሞች የምንሆን። ኢኒል ሑክሙ ኢላ ሊላህ አመረ አላ ተዕቡዱ ኢላ ኢያህ ዛሊከ ዲኑል ቀይም ወላኪነ አክተረ ናሲ ላ ያዕለሙን ይላል። ፍርድ በሙሉ ለአላህ ብቻ ነው። አላህ የፈረደውን የወደደውን የፈቀደውን ያደርጋል ሙስሊም። አላህ ያልፈቀደውን ያልወደደውን ይርቃል፣ ይጠነቀቃል። አመረ አላ ተዕቡዱ ኢላ ኢያህ ፍርድ በሙሉ ለአላህ ብቻ ነው። እውነተኛ ሙስሊም ማለት በአላህ ፍርድ ደስተኛ የሚሆን ነው። አላህ የፈረደውን የወደደውን የፈቀደውን የሚያደርግ፣ አላህ ያልፈቀደውን የከለከለውን የሚከለከል ነው። አላህ እሱን እንጂ ማንንም እንዳትገዙ አዟል። ትክክለኛ ዲን ማለት ይህ ነው ይላል። ነገር ግን አብዛኞቹ የሰው ልጆች አያውቁም። አብዛኞቹ የሰው ልጆች አያውቁም። ጥርት ያለውን ዲን የቁርአኑን የሐዲሱን ዲን ልናውቅ፣ ልንጠይቅ፣ ልንማር ኢስላም ኢማን ማለት በምኞት ብቻ በውርስ ብቻ እንዳልሆነ በማወቅ ለሰውነታችን ለደህንነታችን ተጨንቀን ምግብ እንደምንበላው ሐኪም እንደምናማክረው ለነገ ለአኺራ ህይወታችን ለቀብራችን ለሱራጣችን ለዲናችን ጉዳይ ልንጨነቅ ሰው በፈሰሰበት ከመፍሰስ ልንታቀብ ይገባናል። አላህ ተባረከ ወተዓላ ከሚጠላቸው ነገሮች ሁሉ የከፋው ሽርክ ነው፣ ኩፍር ነው፣ ስሜትን መከተል ነው። ሽርክና ኩፍር አንድ ብቻ አይደለም መገለጫው፣ ብዙ የሽርክ አይነቶች አሉ። አንድ ሰው ካፍር ነው ሙሽሪክ ነው የሚባለው መስቀል ሲያንጠለጥል አሊያ ደግሞ ለታቦት ሲሰግድ ብቻ የሚመስላቸው ብዙ ሰዎች አሉ። ይሄ የግንዛቤ ማጠር ነው፣ የተሳሳተ አመለካከት ነው። ብዙ ባለማወቅ ለስሙ ሙስሊም ነኝ የሚሉ ሰዎች የሚሰሯቸው ትልልቅና ግልጽ የሽርክ አይነቶች አሉ። ካፍሮች ሙሽሪኮች ዘንድ ስናያቸው ይሄ ሽርክ ነው፣ ይሄን ያደረገ ካፍር ነው የሚያስብሉን አይነት ተመሳሳይ ድርጊቶችን አንዳንዴ የሽርክን ምንነት ባለማወቅ እኛም ልንዘፈቅባቸው እንችላለን። አላህ ዘንድ ከባድ የሆኑ ከሙስሊም አይጠበቁ ከኢስላም ሊያስወጡ የሚችሉ አቅልለን የምንመለከታቸው ነገሮች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ኡመታቸውን ከእንደዚህ አይነቱ ከበድ ያሉ ነገሮችን አቅልሎ ከመመልከት አስጠንቅቀዋል፣ አስፈራርተዋል። የጂሃድ ጉዞ ላይ ያሉ ከእሳቸው ጋር አብረው የሚጓዙ ሰዎች ነበሩ፣ አዲስ የሰለሙ እስላምን በሚገባ ያልተረዱ። በመንገዳቸው ያለፉ አንዲትን ሰዎች ከዙሪያው አከበዋት፣ መሳሪያቸውን የሚያንጠለጥሉበት ከሱ በረከትን፣ አቅምን፣ ኃይልን የሚፈልጉ ሰው የከበበውን ዛፍ አዩ። አዲስ የሰለሙ ሰሐቦች ለነቢዩ ዓለይሂ ሰላቱ ወሰላም ይጅዐል ለና ዛተ አንዋጥ ከማ ለሁም ዛቱ አንዋጥ አሏቸው። እግረ መንገዳቸውን ሲያልፉ ሰዎች ከበውት ዛፍን ሲያመልኩ ባዩ ጊዜ ከዛፉ በረከትን፣ አቅምን፣ ኃይልን ሲፈልጉ ባዩ ጊዜ አዲስ የሰለሙ ሰሐቦች ይሄ መልካም ነገር መስሏቸው ለእኛም እንደዚህ አይነት ነገር ፍቀድልን አሏቸው። ነቢዩን ሰለላሁ ዐለይሂ ወሰለም አድርግልን፣ እኛም እነሱ የሚሰሩትን አይነት ሥራ የምንሰራበት ዛፍ ባርከህ ስጠን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ደነገጡ፣ ተቆጡ፣ አላህን አጠሩ። ሱብሓነላህ አሉ። የሙሳ ህዝቦች እንዳሉት እኮ አላችሁ፣ ያለፉ ህዝቦችን መንገድ እርምጃ በእርምጃ ኮቴ በኮቴ መከተላችሁ ነው አሏቸው። አላህ ተባረከ ወተዓላ የሙሳ ተከታዮችን ከፍርዓውን ግፍ አድኗቸው፣ ሰላምን ነፃነትን ሰጥቷቸው፣ ጠላታቸውን አጥፍቶላቸው አላህ ተባረከ ወተዓላ በቁድራው በረሕመቱ ያለ መርከብ ባህርን እንዲሻገሩ አድርጓቸው ባህሩን የብስ ደረቅ ሜዳ አድርጎላቸው ባህሩን ተሻግረው እንዳበቁ ሌላን ነገር ማምለክ ፈልገዋል። ለእነሱ አምልኮት መስሎ ላይ ይታያቸው ይችላል። ሰው ሲያደርግ ያዩትን ሁሉ ማድረግ አላህ ዘንድ ከባዱን ቀለል አድርጎ መቁጠር የጠፊነት፣ የከሳሪነት፣ ያላዋቂነት ምልክት ነው። ወላኪን አክተረ ናሲ ላ ያዕለሙን የተባለውም ለዚህም ብዙ ሰዎች የሚያደርጉትን ነገር ክብደቱን አያውቁም፣ ጉዳቱን አያውቁም፣ መዘዙን አያውቁም። አላህ ተባረከ ወተዓላ ረድቷችሁ ሳለ፣ ድል ሰጥቷችሁ ሳለ፣ ጠላታችሁን አጥፍቶላችሁ ሳለ፣ ምድርን አውርሷችሁ ሳለ
እንዴት ሌላ አምላክ ፈልግላችኋለሁ ከአላህ ምን አጣችሁ ብለዋቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ከእንደዚህ አይነት የተሳሳቱ የተበላሹ እምነቶች አስጠንቅቀዋል። ከበባድ ነገሮችን አቅልሎ ከማየትም አስፈራርተዋል። ለኡመታቸው የምፈራው አሸህወቱል ኸፊያ ወሽርክ ብላ ለኡመቴ የምፈራው ድብቅ ስሜትን ነው ሽርክን ነው የምፈራው ብላ ከእሳቸው ጋር አብረው ለተሰደዱ አጥንታቸው ለተሰበረ ደማቸው ለፈሰሰ ገንዘባቸውን ጉልበታቸውን ህይወታቸውን ለዲን ለሰጡ ሱሐቦች ድብቅ ስሜትን ስልጣንን ሀብትን ገንዘብን ለኡመቴ እፈራለሁ በዚህ እንዳይሸነገሉ እንዳይታለሉ ብላ ብዙ ሰዎች ስልጣን ሲያገኙ ገንዘብ ሲያገኙ ዲናቸው ላይ ቸልተኛ የሚሆኑበት የተከለከሉ ነገሮችን የሚፈቅዱበት ከበባድ ነገሮችን የሚያግራሩበት ሁኔታ ይፈጠራል። ለኡመቴ የምፈራው ድብቅ ስሜትን ነው የገንዘብ የስልጣን የተቃራኒ ጾታ ስሜት ሸንግሏቸው ደልሏቸው እምነታቸው እንዳይበላሽ ለኡመቴ እፈራለሁ ብለው ነው። እንደዚሁ ደግሞ ለኡመቴ የምፈራው ሽርክን ነው ብላ ሽርክ ምንድነው? አንገት ላይ መስቀል ማንጠልጠል ብቻ አይደለም። ከአላህ ውጪ ላለ አካል ፊት ለፊት ቆሞ መስገድ ብቻ አይደለም። ሽርክ አይነቱ ብዙ ነው። ከጉንዳን ድምፅና ኮቴ የበለጠ ስውር ነው ድብቅ ነው ሽርክ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ብዙ አይነት ሽርኮች አሉ። ትልቁ ሽርክ ብዙ ሰዎች ያውቁታል ይፈሩታል ይጠነቀቁታል። ግን ትልቁ ሽርክ ውስጥ የሚመደቡ ብዙ የሽርክ አይነቶች አሉ። ከአላህ ውጪ ካለ አካል ጥቅምን ጉዳትን አገኛለሁ ብሎ መፍራት ወይም መከጀል ለአላህ የሚገባውን አክብሮት ለሌሎች መስጠት የሽርክ አይነት ነው። አላህ በተከበረው ቃሉ ያ አዩሃ الذين آمنوا ادخلوا في السلم كافة ولا تتبعوا خطوات الشيطان إنه لكم عدو مبين ብላ የሰው ልጆች ሆይ ኢስላም ውስጥ ጠቅልላችሁ ግቡ ጨርቄን ማቄን አትበሉ በትንሽ በትልቁ ባነጋገራችሁ በእምነታችሁ ባስተሳሰባችሁ ባለባበሳችሁ በሁሉም የህይወት ዘርፍ ላይ ኢስላም ውስጥ ግቡ። መስጂድ ውስጥ ብቻ አይደለም ሙስሊም የሚኮን ረመዳን ሲመጣ ብቻ አይደለም ሙስሊም የሚኮን በልብስ ብቻ አይደለም ሙስሊም የሚኮን ኢስላም ምን ይፈቅዳል ምን ይከለክላል በእያንዳንዱ እርምጃ በእያንዳንዱ ውሳኔ እኔ የአላህ ነኝ የፈጠረኝ እሱ እስትንፋሴ ያለው በሱ እጅ ገንዘብ የሰጠኝ እሱ ልጆች የሰጠኝ እሱ እኔ ጋር ያለው ውድ ነገር ማንነት የሚለካበት ነፍስ ነው ነፍሴንም የሰጠኝ እሱ የሚወስዳት እሱ መች እንደማጣትም አላውቅም በሉ ادخلوا في السلم كافة ስለዚህ ሁላችሁም በሁሉም ነገር ኢስላም ውስጥ ግቡ ይላል። ከዚህ ውጪ ያለው የሸይጣን መንገድ ነውና ولا تتبعوا خطوات الشيطان የሸይጣንን እርምጃዎችን አትከተሉ ሸይጣን ለእናንተ ግልጽ ጠላት ነው። ከአላህ መንገድ ውጪ ያለ መንገድ ሁሉ ሸይጣን መንገድ የሸይጣን መንገድ ማለት ደግሞ የጠላት መንገድ ነው። ሸይጣን ጠላት ነው። በአባታችን በአደም ምክንያት ነው የተባረርኩት አላህ የተቆጣኝ ብሎ ስለሚያስብ ሸይጣን እኛን መበቀል ይፈልጋል። አባታችን አደም አላህ ከፈጠራቸው በኋላ መላእክቶች የክብር ስጁድ እንዲያደርጉላቸው ፈቅዷል አዟል። ሁሉም መላእክቶች እሺ ብለው አላህ ያዛቸውን አድርገዋል። ለአደም ለመስገድ ሳይሆን አላህ አድርጉ ያለውን ለማድረግ ብለው አላህ አድርጉ ካለ ማድረግ። ኢብሊስ ግን እምቢ ብሏል አሻፈረኝ ብሏል ኩራት ከልክሎታል። አላህ ያዘዘውን እምቢ ስላለ አላህ አባሮታል ረግሞታል እሳትን ፈርዶበታል። ያን ለመበቀል የሰው ልጆችን ማጥመም ይፈልጋል። በምን ከአላህ መንገድ በማውጣት በሁሉም ነገር ኢስላም ውስጥ መግባትን ትቶ እየመረጡ ሙስሊም መሆን ደስ ያለውን ማድረግ ከሀገሬ ከባህሌ ጋር ይሄዳል ያሉትን መቀበል ከሀገሬ ከባህሌ ጋር አይሄድም ያሉትን መተው የአላህን መንገድ ትቶ የሸይጣንን እርምጃ መከተል የሸይጣንን እርምጃ ምክር መንገድ መከተል ደግሞ ጠላትን መከተል ነው። ጠላት መበቀል ማጥፋት ነው የሚፈልገው። የዱንያ ጠላት አካላዊ ጉዳት ቢያደርስ ነው ቢበዛ ህይወትን ቢያሳጣ ነው። የሸይጣን ጠላትነት ግን ዳሩ የጀሃነም እሳት ማገዶ መሆን። ሸይጣን የሚፈልገው ከሱ ጋር የጀሃነም ማሟያ እንድንሆን ብቻ ሌላ ግብ የለውም። ከቻለ ሙሉ በሙሉ አክፍሮ ካልቻለ በከፊል አክፍሮ ከበባድ ወንጀሎችን አሰርቶ ደረጃዎች አሉ። ሸይጣን የሰው ልጅን የሱ ባሪያ የሚያደርግባቸው መታለል አያስፈልግም። አንድ ሰው ሸይጣንን አምልኳል የሚባለው መቼ ነው? ሸይጣን ያዘውን ከታዘዘ ሸይጣንን አምልኳል ይባላል። ሸይጣንን የማምለክ ደረጃዎች ግን ሊበላለጡ ይችላሉ። ሙሉ በሙሉ የተቆጣጠራቸው ካፍሮች አሉ፣ በከፊል የወሰዳቸው አሉ። አንዴም ያሸንፋቸው አንዴም ያሸንፉታል። ሸይጣን ጠላታችሁ ነው የሱን መንገድ አትከተሉ ብሎ ነው። የሱ መንገድ የሚሆነው መቼ ነው?
ቁርአን ያልፈቀደው ሐዲስ ያልፈቀደውን ነገር የሚያደርግ ሰው በሙሉ ሸይጣንን ያመለከ ነው። የሱን መንገድ እየተከተለ ነው። ከዚህ መዳናችንን የምናረጋግጠው መቼ ነው? እያንዳንዱ ምሰራው ስራ የማደርገው ነገር ኢስላም የሚፈቅደው ነው። ለዚህ በቂ ማስረጃ አለኝ ካለ አንድ ሰው ከሸይጣን መንገድ ድኖ የአላህ መንገድ ውስጥ ገብቷል። በሩል አማን የሰላም ጉዞ ላይ ነው ያለው። ለሚያደርገው ለሚያከናውነው ማንኛውም ተግባር ማስረጃ ከሌለው ግን የሸይጣን መንገድ ላይ እንደሆነ ሊያውቅ ሊጠነቀቅ ሊመለስ ይገባል ሳይመሽ። ማናችንም ጉዟችን መች አብቅቶ ከዱንያ ወጥተን ወደ አኼራ እንደምንገባ አናውቅም። ድንገት ነው ሞት ሊመጣ የሚችል። ያኔ ከተያዙ በኋላ ተመልሶ መታረም አይቻልምና ዛሬውን ቆም ብሎ ጉዞን መፈተሽ፣ አቋምን መፈተሽ። የተጓዝኩበት ያለው መንገድ የማን መንገድ ነው? ነገ ቀብር ስገባ ያዋጣኛል ወይ? ስራጡ ላይ ሲያዝ ያሳልፈኛል ወይ? ኬላውን መሻገር እችልበታለሁ ወይ? ከተመጣሁ ብባል መልስ አለኝ ወይ? እውነት የነቢ ተከታይ ነኝ ለማለት ያስችለኛል ወይ? ትልልቅ ጥያቄዎች ናቸው። ቀብር ላይ ተጠይቀን መልስ አተን ከመደናገራችን በመላኢካ መዶሻ ከመደብደባችን በፊት ዛሬውኑ ከቁርአን ከሐዲስ መልስ ያገኘነትን ነገር ይዘን እንሄድ። ከቁርአን ሐዲስ መልስ የሌለውን ነገር ማን ነው የሚያደርገው? ማን የቂያም ቀን የሚያዋጣኝ ቁርአን ሐዲስ ብቻ ነው። አባት እናቴ እንኳን አይጠቅሙኝም አያዋጡኝም ብለን ብቸኝነታችንን አውቀን የቀብር ብቸኝነትን የሚያስወግድልንን ቀብራችንን የሚያበራልንን ሱራቱ ላይ ሳንደናበር የሚያሻግረንን የአላህን መንገድ ይዘን እንጓዝ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد አላህ ተባረከ ወተዓላ በተከበረው ቃሉ የሱ መንገድ ወደሱ ውዴታ የሚያደርስ ጀነት የሚያስገባው መንገድ አንድ ብቻ መንገድ እንደሆነ ነግሮናል። ከዛ በተቃራኒ ብዙ አይነት አቋራጭ መንገዶች እንዳሉ አሳውቆን እንዳንከተላቸው ደግሞ አስጠንቅቆናል። ለህይወቱ የሚጨነቅ ሰው ማለት አንድ የአላህን መንገድ ብቻ የሚከተል፣ ለህይወቱ የሚጨነቅ ሰው ማለት አንድ ብቸኛ ቀጥ ያለ ነቢያት የተጓዙበትን የአላህን ተባረከ ወተዓላ ብቻ መንገድ የሚከተል ሰው። ይሄን ትቶ ግራቀኝ የሚል ሰው ከቀጥተኛው ከአላህ መንገድ ያፈነገጠ ሰው የሚከተለው ስሜቱን የሚያመልከው ሸይጣኑን። እያንዳንዱ የሰው ልጅ አብሮ ሸይጣን አለ። ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩት ከመጥፎ ነገር ላይ የሚያበረታታ ከመልካም ነገር ወደ ኋላ እንዲሉ የሚያደርግ ሸይጣን ከእያንዳንዱ ሰው ጋር ተመድቧል። መጥፎውን ያስውባል፣ ቁልቁለት ያደርጋል። ጥሩ ጥሩ ነገሩን ደግሞ ሰዎች አክብደው እንዲያዩ ያደርጋቸዋል። በመጥፎ ያዛል፣ ከመልካም ይከለክላል። ከእርሶም ጋር አለ እንዲህ አይነቱ ኃይል ሲሏቸው ነቢዩና ዓለይሂ ሰላቱ ወሰላም አዎ ከኔም ጋር የተመደበ አለ፣ ነገር ግን አላህ አግዞኝ ከሱ ተንኮልና ክፋት እድናለሁኝ፣ ወይም ደግሞ አላህ አግዞኝ የኔው ሰልሟል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እያንዳንዱ የሰው ልጅ አብሮት ሸይጣን አለ፣ የሚጎተጉተው፣ የሚወተውተው፣ የሚወሰውሰው የአላህን መንገድ እንዳይከተል የሚያደርግ የኸይር እንቅፋት የሚሆን ሸይጣን አለ። ከቀጥተኛው መንገድ የወጣ ሰው በሙሉ የሚከተለው ሸይጣኑን ወደ ግራ ወደ ቀኝ እንዲል የሚያደርገው ሸይጣን ነውና ወመን አضل ممن اتبع هواه بغير هدى من الله ማን እጅግ በጣም የጠመመ አለ ስሜቱን አምላኩ አድርጎ ከሚጓዝ ሰው የበለጠ ማስረጃ ሳይኖረው ይላል። ያማረንን ደስ ያለንን ሰው ሲያደርግ ያየነውን ሁሉ ማድረግ ስሜትን ማምለክ ነው የሚሆን። ባለንበት ዘመን በግምት የሚጓዙ ሰዎች፣ ስሜታቸውን የሚያመልኩ ሰዎች በዝተዋል። ደስ ያላቸውን ሁሉ ያደርጋሉ፣ የፈለጉትን ሁሉ ያደርጋሉ። ላመኑበት አቋም ይከራከራሉ፣ ይከላከላሉ። ደስ ብሏቸው በያዙት አቋም ማስረጃው እንኳን ባይኖራቸው ዲናቸውን እንኳን ቢነካ ለዛ ሲሉ ሰውን ይወዳሉ፣ ሰውን ይጠላሉ፣ ሰውን ያቀርባሉ፣ ሰውን ያርቃሉ። አላህና መልእክተኛው ሲነኩ ዲን ሲነካ ማይቆጡትን ያክል ለነሱ ደስ ያላቸው ነገር ሲነካ ይቆጣል። እንደ ሙስሊም ቀደም ሲል እንደተገለጸው ከራስ ፀጉር እስከ እግር ጥፍር ድረስ በማስረጃ በመመሪያ የተሞላ ነው ሰው። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ያለ ሰው የሁሉንም ነገር ፍቅር ከልቡ አውጥቶ ጥሎ እዛ ቦታ ላይ የአላህና የመልእክተኛውን ውዴታ አስቀምጧል።
አላህና መልእክተኛው የሚወዱትን ነገር ያደርጋል። አላህና መልእክተኛው የማይወዱትን ነገር ይተዋል እውነተኛ ሙስሊም። ነገር ግን ኢስላም ልብ ውስጥ ያልዘለቀ ሰው የሱ ኢስላሙ ስሜቱን መሪው ስሜቱን የገጠመለትን ነገር ደስ ያለውን ነገር ያደርጋል ምንም ቢባል ከእስላም ቢጋጭም እሱ ግን እንዳይጋጭ አድርጌ አስኬዳለሁ ይላል። ዲንን በራሱ በመሰለው ተረድቶ ያ መሆን የለበትም። የኛ ኢስላም የአቡበክር ኢስላም መሆን አለበት፣ የዑመር ኢስላም መሆን አለበት፣ የቢላል ኢስላም መሆን አለበት። ሁለት አይነት ኢስላም የለም። አንድ መንገድ ነው የአላህ መንገድ፣ አንድ ዲን ነው የአላህ ዲን። ያ ዲን ላይ ሁላችሁም በሁሉም ነገር ላይ ጠቅልላችሁ ግቡ ይላል የቁርአኑ አገላለጽ። ኡድኹሉ ፊስሲልሚ ካፋ። 2 3 4 5 አይነት ሙስሊም መኖር የለበትም። አላህ አንድ ነው፣ መመሪያው ቁርአኑ አንድ ነው፣ ጀነትም አንድ ነው፣ ነቢይም አንድ ናቸው አለይሂ ሰላቱ ወሰላም። የምር ሙስሊም ነኝ ያለ ሰው በሁሉም ነገር መመሪያውን ቁርአን ሊያደርግ፣ መሪውን ነቢይን ሊያደርግ አለይሂ ሰላቱ ወሰላም፣ ዳኛውን ቁርአን ሊያደርግ ይገባዋል። በአንዳች ነገር ከተወዛገባችሁ ከተጣላችሁ ፈሩዱሁ ኢለላሂ ወረሱል የተባለ እናንተ በአላህ የምታምኑ ሰዎች ሆይ በአኺራ የምታምኑ ሰዎች ሆይ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር በአኺራ የምታምኑ ከሆነ በአላህ የምታምኑ ከሆነ በአንዳች ነገር ይብዛም ይነስ በየትኛውም ጉዳይ ላይ ከተጣላችሁ ሐሳባችሁ ከተለያየ ምን አድርጉ? ፈሩዱሁ ኢለላህ ወደ አላህ መልሱት፣ ወደ ቁርአን ማለት ነው። ወደ መልእክተኛው መልሱት፣ ወደ ሐዲስ ማለት ነው። ያወዛገባችሁ ያጣላችሁ ጉዳይ ወደ ቁርአንና ሐዲስ ተመልሶ ቁርአን ከፈቀደው አብራችሁ አድርጉ። 2 3 4 5 አይነት ሙስሊም አትሆኑም ማለት ነው። ቁርአንና ሐዲስ ከከለከለ እውቅና ካልሰጠው አቁሙ፣ ራቁ፣ ተጠንቀቁ። ይሄ ነው የሚሻለው ይላል። ذلك خير واحسن تاويلا። እንጉርጉር የሆነ አካሄድ አመለካከት ሊኖር አይገባም። ማውዘንድ ከአንድ ምንጭ ልንቀዳ ይገባናል። ከአንድ ወንዝ ልንጠጣ ይገባናል። የቁርአን ወንዝ ነው፣ የቁርአን ምንጭ ነው። ማይደፈርስ ማይቆም ማይቋረጥ። ይሄን ስንተው ግን የምንሄድበት አካሄድ የስሜት አካሄድ ነው የሚሆነው። ያለ እውቀት በስሜት ከሚጓዙ የበለጠ ማን ጠማማ አለ? ማንም የለም። እዛ ስሜትን ማምለክ ልንተው፣ ለስሜት መወገን ልንተው፣ ስሜታችንን የቁርአን የሐዲስ ተከታይ ልናደርግ፣ ቁርአን ሐዲስ የፈቀደውን ልናደርግ፣ ቁርአን ሐዲስ የከለከለውን ልንከለከል፣ ሱሐቦች ታቢዒዎች ያልሄዱበትን ከማድረግ ልንታቀብ ይገባናል። አላህ ተባረከ ወተዓላ በየዘመኑ በየሀገሩ ዑለሞችን ፈጥሮልናል። የምናደርገውን ነገር ዑለሞችን ጠይቀን ልናደርግ ይገባናል። ነገር ግን ስሜት ሲያይል ከእስላም ይልቅ ስሜት ማምለክ ሲያጠቃው አንድን ሰው የዑለሞችን ንግግር ወደ ጎን ትቶ ራሱን ዓለም ያደርጋል፣ ለራሱ ፈትዋ ይሰጣል። የዑለሞችን ንግግር ከአጥር ጓሮ ወርውሮ እስላምና ባህልን የራሱን ፍላጎት አቀላቅሎ መሄድ ይፈልጋል። ይህ ብዙ አያስኬድም። እስላም ሁሉም ሰዎች የፈለጉትን ያደርጉ አላለም። ከእስላም አስተምህሮት ጋር መርህ ጋር የሚሄደውን ያጸድቃል። ከእስላም አስተምህሮት ጋር ከእስላም መርሆች ጋር የሚጋጨውን ይተዋል። በየትኛውም ዘመን በየትኛውም ሀገር ላሉ ሰዎች ነው እስላም የተደነገገውና ቀደም ሲል እንደጠቀስነው ነብዩ ሰለላሁ ዐለይሂ ወሰለም መንገድ ሲሄዱ አዲስ የሰለሙ ሰዎች ያውም ከእሳቸው ጋር ለጂሃድ የሄዱ የሚመለክ ዛፍ አይተው ለእኛም እንደዚህ አይነት ዛፍ ፍቀድልን ሲሏቸው ይሄማ ድሮ በፊርዓውን ዘመን በሙሳ ዘመን የነበሩ ሰዎች ያሉት አይነት አባባል ነው፣ ያላዋቂዎችን መንገድ ተከተላችሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄም ማለት ነው ሙስሊም በእያንዳንዱ ነገር ስሜቱን መመርመር፣ ማሰር፣ መግታት መቻል አለበት። እኔ ሙስሊም ነኝ፣ ይሄ አይመጠነኝም፣ ኢስላም አይፈቅድልኝም፣ ሸሪዓ አይፈቅድልኝም ምንለው ነገር ሊኖር ይገባል። ኢስላም የሰውን ልጅ ሙሉ ህይወቱን ሊገመግም መስመር ሊያስይዝ የመጣ ዲን ነው። የመረጠን መከተል ሳይሆን በቁርአኑ እንደታዘዝነው በሁሉም ነገር እስላምን መምረጥ፣ ምርጫችን እስላም ሊሆን ይገባዋል። በጥቃቅን ነገሮች እንኳን ሳይቀር መመሪያ ያስቀመጠውን እስላም እየጣሰን በአማረን ነገር ብቻ እንከተለው፣ ደስ ባላለን ነገር ልንተው ፈጽሞ አይገባም። ከስሜቱ ከፍላጎቱ ጋር የሚሄድን ያደረገ ሰው አይደለም ሙስሊም የሚባለው። ከስሜቱ ጋር ባይሄድም ከፍላጎቱ ጋር ባይሄድም እስላም ስለከለከለ እከለከላለሁ፣ እስላም ስላዘዘ አደርጋለሁ፣ ቁርአን ሐዲስ ማስረጃ የሌለው ነገር እተዋለሁ፣ እኔ የአላህ ነኝ እሱ እንደፈለገ ያደርጋል፣ እኔ ላይ የሚፈርደው እሱ ነው፣ እስላም እኔ ላይ ይፈርዳል ማለት ነው ከኛ የሚጠበቀው። አላህ ተባረከ ወተዓላ በሁለቱም ዓለም ደስተኛ የምንሆንበትን መንገድ ነግሮናል። በሱ ማመን መልእክተኛውን መከተል። ከዛ ውጭ የምናደርጋቸው ነገሮች ለጊዜው ደስታ የሚሰጡ የሚጠቅሙ ሊመስሉን ይችላሉ፣ አይጠቅም። ማንኛውም ነገር በዲን ካልተፈቀደ ጥቅም የለውም። ሸይጣን በተለያየ መልኩ ለሰዎች ጥሩ አድርጎ ስሎ ሊያሳያቸው ይችላል። ከዲን የሚጋጩ ነገሮችን ዘርፈ ብዙ ጥቅሞች አሉት ሊያስብል ይችላል። የተኛውም ጥቅም አኼራን ከጎዳ፣ ዲንን ከጎዳ፣ ኡማን ከሸረሸረ፣ ኡማን ከከፋፈለ
ቀብር ላይ የሚያስወቅስ ከሆነ ማስረጃ ከሌለው ጥቅሙ እዚህ ግባ የሚባል አይደለም። የሙእምን ዋና ሀብቱ ኢማኑ ነው፣ ዲኑ ነው፣ አኺራው ነው። ዲንን አኺራን ኢማንን የሚጎዳ ነገር ጥቅም ቢኖረው እንኳ ጉዳቱ ስለሚያመዝን ይተዋል። ሲቀጥል ጥቅምና ጉዳትን የሚወስኑት አላህና መልእክተኛው ናቸው። ሰዎች ይጠቅመኛል ያሉትን ነገር ሁሉ ማድረግ ቢችሉ ኖሮ ነቢ ለምን አስፈለገ? ቁርአን ለምን አስፈለገ? አዎ ጥቅም አለው አንዳንድ ነገር ግን ጉዳቱ ያመዝናል ብሎ ቁርአን ይከለክላል፣ ዑለሞች ይከለክላል። በዲን ጉዳይ፣ በአኺራ ጉዳይ፣ በማንነት ጉዳይ ሁሉም ራሱ ለራሱ ፍርድ ሰጭ ፈትዋ ሰጭ መሆን የለበትም። ዲን ኢስላም ማለት አንዱ መገለጫው በአንድ ነገር ሲወዛገቡ ወደ ዑለሞች መመለስ ነው፣ ወደ ቁርአን ሐዲስ መመለስ ነው። ሁሉም የመሰለውን ነገር ለራሱ ጥሩ ነው ብሎ ወስኖ መሄድ ቢችል ኖሮ ማታውቁ ከሆነ ዑለሞችን ጠይቁ ለምን ተባለ? ቁርአን ለምን ወረደ? ነቢያት ለምን ተላኩ? ነቢይም ዓለይሂ ሰላቱ ወሰላም ሜዳ ላይ ትተውን አልሄዱም። እናንተ ላይ ሁለት ነገር ትቼ ሄጃለሁኝ፣ እነሱን አጥብቃችሁ ከያዛችሁ መቼም አትጠሙም ቁርአንና ሐዲስን ብለዋል። ነቢይ በመሃላችን ቢኖሩ በእያንዳንዱ ጉዳይ ላይ ስንጣላ መተነሳቸውን መጠየቅ ግዴታችን። አንጣላምም ነበር እውነት የነቢይ ወዳጆች ከሆነ። ነገር ግን ራሳቸው በዛታቸው በነፍሳቸው በአካል በመሃላችን ባይኖሩም ቁርአንና ሐዲስን ትተውልን ሄደዋል። ቁርአንና ሐዲስ ውስጥ ያገኛችሁትን አድርጉ፣ ቁርአንና ሐዲስ ውስጥ የሌለውን ተዉ፣ ይሄን ካደረጋችሁ መቼም አትጠሙም ብለውናል። ቁርአን ሐዲስ ውስጥ የሌለን ነገር ካደረገን ጠመመን ማለት ነው። ዱንያ ላይ የጠመመ አኺራ ላይ የጀሃነም እሳት ማገዶ መሆን የሱ ዕጣ ፈንታ እንደሆነ ተነግሮናልና ለነፍሳችን ልንጨነቅ ለአኺራችን ልንጨነቅ ይገባናል። የዱንያ ቆይታ መቼ እንደሚያበቃ ማናችንም አናውቅም። ቆሸን አላህ ፊት ከመቆም ርቀን ጸተን በቁርአንና ሐዲስ ተውበን አላህ ፊት ለመቅረብ ዝግጁ ልንሆን፣ አላህ ከሚጠላው ነገር ሁሉ ልንርቅ ልንጠነቀቅ፣ በአላህ መንገድ አንድ ልንሆን ልንመካከር ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم اجمع كلمة المسلمين على الحق وعلى الكتاب والسنة يا قوي يا متين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.